ቤሊን አንዳንድ ነገሮችን እያስታወሰች እንደሆነ ለአምነን ነግረዋለች። እንደዚሁም ከባለፈው ክፍል ላይ ወደ መጨረሻ አካባቢ የታየው ቪዲዮ ላይ ቤሊን ራሷን አጥፍታ ነው ወይ የሚል ብዙ ኦዲየንስ ሀሳብ ገብቶታል። ያ ቤሊን ራሷን አጥፍታ አይደለም። እንደዚሁም የታየው ምስል አምነን በህልሙ ሲያየው የነበረው ምስል ነው። እንግዲህ ወደ ዛሬው ፓርት ስንመለስ ቤሊን አንዳንድ ነገሮችን አስታውሳለች። እንደዚሁም አምነን በምን መልኩ ነው እያገዛት ያለው የሚለውን በአጠቃላይ አዳዲስ ነገሮች፣ በጣም ደስ የሚሉ ነገሮች በተለይ በቤሊን ዙሪያ አዲስ ነገር አለ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ድራማ ቀጣዩን ፓርት ይዤላችሁ መጥቻለሁኝ። የዛሬው ፓርት ከባለፈው የተሻለ ነው። ምክንያቱም ዛሬ ቤሊን በጥሩ ሁኔታ ላይ ትገኛለች። እንግዲህ ብዙዎቻቸው ከባለፈው ክፍል ለራሱ ኧረ ሞታለች ቤሊን፣ አምነን ብቻውን ነው ወደ ቤት የተመለሰው ስትሉ ሁሉ ነበረ። ቤሊን እንዳልሞተች ግን በውስጥ መስመር ኢንፎርሜሽን ደርሶናል። እንደዚሁም የቤሊን ሁኔታ አንዳንድ የደረሱ መረጃዎች ነበሩ። እንደዚሁም ዛሬ አዳዲስ የሰማሁትን እንደዚሁም የደረሱኝን አልፎ አልፎ ቪዲዮውን እያስገባውኝ ይዤላችሁ መጥቻለሁኝ። እንግዲህ ቤሊን ማስታወስ እየጀመረች ነው ብያችኋለሁኝ። እንደዚሁ እቃዋን እየፈለገች እቃ ስላችሁ የሆነ ያስቀመጠችው ነገር እንዳለ በትኩረት እየፈለገች ነበረ። ከዛም በኋላ እቃዋን ካቀረቡላት በኋላ የእናቷን ፎቶ በትኩረት ስትመለከትና ለረጅም ሰዓታት በእጇ ይዛው እንደቆየች እንደዚሁም በዛን ቅጽበት የሆነ ነገር ለማስታወስ ነገር ግን ግልጽ ያልሆነ ትውስታ ይሆናል አይደለ? የመርሳት አደጋ የደረሰባቸው ሰዎች ብዙ ጊዜ ለማስታወስ ሲሞክሩ እንደዚህ ነው የሚፈጠረው። የሆነ ለማስታወስ ይሉና የሆነ ብዥ የሚል ነገር ይመጣና እንደገና ይረሱታል ያንን ነገር እና በጣም ፎከስ አድርገው በትኩረት ነገሮችን አገናዝበው አስበው ብዙ ቀን ወስዶባቸው ነው እንደገና ያ ነገር ግልጽ ብሎ የሚታያቸውና እንግዲህ ለማስታወስ መጀመሯ ዋና እና ደስ የሚል ነገር ነው። በሌላ መልኩ ወይዘሮ ሜርሲ ተጋልጣለች። ወይዘሮ ሜርሲ ተጋልጣለችም አጋልጣለችም ባይዘዌ እንግዲህ ወይዘሮ ሜርሲ እያንዳንዱ የእንቅስቃሴዋን ከአምነን ጥላት ጋር እያደረገች ያለውን እንቅስቃሴ ማለት ነው እያንዳንዱ እርምጃ በጥንቃቄ እየሄደች ነበረ ያለችው እስካሁን ድረስ ባለው እሱ ሲናገር በድምጽ እየቀዳቸው የተለያዩ ኢንፎርሜሽኖችን የወደፊትም እቅዶችን ሁሉ እየጠየቀችና መረጃ እየያዘች ትገኛለች። እንግዲህ ከባለፈው ፓርትም ላይ እንዳያችሁት እሱ የላከላት ቦታ ድረስ ሁሉ ሄዳ ተነጋግራ ነበረ። ከመነጋገርም አልፎ የወደፊት እቅዳቸው፣ አላማቸው አምነንን በምን መልኩ መጉዳት እንደሆነ የሚፈልጉት እስከ የት ድረስ እንደሆነ መሄድ የሚፈልጉት ሁሉ እያንዳንዱ ነገር ሲናገር ድምፁን እየቀዳቸው ነበር። የሁለተኛ ዛሬ 3ኛ ቀኗ ነው ወይዘሮ ሜርሲ ሰውየውን መረጃ ስትይዝበት ማለት ነው። ይህ ወይዘሮ ሜርሲ እቅዷ ምንድን ነው? በአምነን ዙሪያ ያሉ ጠላቶቹን ማወቅ ትፈልጋለች። የወንድሟን ድርጅት ከጉዳት ማዳን ትፈልጋለች። ወይዘሮ ሜርሲ በአምነን ቤተሰብ ንብረት ላይ ይገባኛል ብትልም ነገር ግን በሌላ ሰው እንደዚህ ሲሆን ደግሞ ሙሉ ለሙሉ የምትፈቅድ አይመስልም። ነገር ግን ከሰውየው ጋር ለመስራት ያስገደዳት አንድና አንድ ምክንያት ነው። እሱም በምን መልኩን እየሄዱ እንደሆነ እስከ የት እንደሚሄዱ በአምነን ላይ ምናልባትም እስከ ሕይወት ድረስ የሚያደርስ ዋጋ ሊያስከፍል ይችላል በሚል ጠላቶቹን በደንብ ለማወቅ ነው እሷ የቀረበቻቸው። ወይዘሮ ሜርሲ ጥቅም ሳትፈልግ ቀርታ ሳይሆን ለራሷ ጥቅም ይበልጥ ከአምነን ጎን መሆኗ ለራሷ ስለሚጠቅማ ነው። በዋናነት የወንድሟን ልጅ ታተርፋለች፣ በሌላ መልኩ ደግሞ ገንዘብ ታገኛለች ማለት ነው። ይህ ነገር የሚሆነው ግን አምነን ፈቃደኛ እስከሆነ ድረስ ነው። እንግዲህ አምነን በአሁኑ ላይ በቤሊን ሁኔታ ተጠምዶ ነው ያለው። እንደምታውቁት ቤሊን ይህ ጉዳት የደረሰባት በማን ምክንያት ነው በሚለው ዙሪያ እንደዚሁም ደግሞ
ጄሪ እያንዳንዱ የቤተሰቡ እንቅስቃሴ እያስፈራት ነው ያለው። በተለይ ደግሞ የአምነን አያት እንቅስቃሴ ከምንም በላይ አስፈርቷታል። ከምንም በላይ ጭንቀቷን እየጨመረባት ያለው ነገር የአምነን አያት እንቅስቃሴ ነው። አያትየዋ እንግዲህ የጄሪን ወንጀል አውቃለች። ጄሪ የሰራቸውን በቤሊን ላይ የሰራቸውን ግፍ አውቃለች። ከዛም በኋላ በራሴ መንገድ ነው የምቀጣት ብላ መረቦቹን እያዘጋጀችላት ትገኛለች። ቤሊን ማስታወስ የለባትም ብላ ታስባለች ጄሪ። በአሁኑም ላይ ቢሆን የባለፈውን ጥፋቷን ለመሸፈን አሁን ደግሞ ቤሊን ማስታወስ የለባትም። ካስታወሰች ምናልባት ከእለታት አንድ ቀን ለአምነን ልትነግረው ትችላለች። እኔ እንደገፈተርኳት ልታስታውስ ትችላለች። ስለዚህ አምነን ይህንን ነገር ከሰማ ደግሞ እኔ ላይ ትልቅ የሆነ እርምጃ ነው የሚወስድብኝ ብላ ስለምትፈራ ቤሊን ማስታወስ እንዳትችል በምግብ እየተጨመረ የሚሰጥ መድኃኒት ማፈላለግ ላይ ናት። የጄሪ ስልኳ እያንዳንዱ ኢንፎርሜሽን ለአምነን አያት እያደረሰ ይገኛል። አምነን አያት የጄሪን ስልክ የጠለፈችው ይመስላል። እንግዲህ ጄሪ እየተደበቀች ነው ስልክ የምታናግረው። ነገር ግን የአምነን አያት የምታዳምጠው ነገር ያለ ይመስላል ነው የሚመስለው። ምክንያቱም ጄሪ ርቃና ተደብቃ ነው ስልክ እያናገረች ያለችው። ነገር ግን የአምነን አያት እያዳመጠችና እንደዚሁም ነገሮችን በደንብ እየተረዳች ያለች ትመስላለች። ይህ ነገር ደግሞ ከባለፈው ፓርት ላይ ከህፃን ዳኑ ጋር እሱን በቃ ለእኔ ተይው፣ እኔ ነኝ እሷን ዋጋዋን የምሰጣት እኔ ነኝ፣ አንቺ ሂጂ ተኝ ብላት ነበረ ህፃን ዳኑ እውነታውን ከነገረቻት በኋላ ለአያቷ። ከዛም በኋላ የአምነን አያት ደግሞ ጄሪን በምን መልኩ ልታጠምዳት እንደምትችል፣ በምን መልኩ አደጋ ላይ ልትጥላት እንደምትችል እና በምን መልኩ ከዚህ እየኖሩበት ካለው ቤት በራሷ ፍላጎት እንድትወጣ የሚያደርግ እቅድ ነው እንግዲህ የአምነን አያት ያቀደችው። እንደዚሁም እቅዷ ስራ ላይ የዋለ ይመስላል። ከዛም መድኃኒቱን እያፈላለገች ትገኛለች። ከማፈላለግ አልፎ የሚያመጣላት ሰው ሁሉ አግኝታለች። ይህ ማለት ካሁን በኋላ ራሷ ስትጨምር ምግቡን መድኃኒት ስትጨምርበት ሁሉ ለመያዝ ነው የታቀደው። ቤሊን ደግሞ በተቃራኒው ለማስታወስ እየሞከረች ነው። ይህ ነገር ጄሪን ያስደነግጣታል። እርግጥ እንድትርበተበት በቃ እንድትቀላጠፍ ነገሮችን በፍጥነት ለመድረስ በቃ ሳታስታውስ እህኔ ልጠቀምበት ማለት ጊዜዋን ለመጠቀም በምትቻኮልበት በምትጣደፍበት ጊዜ አደጋ ላይ ትወድቃለች በራሷ ጊዜ ማለት ነው። አምነንም ይሄንን ነገር እንደቀላል አላየውም። እርግጥ ቤሊን እንድታስታውስ የቻለውን ነገር ሁሉ እያደረገ ነው። ይሁን እንጂ ቤሊን ድንገት ወድቃ እንዳልሆነ እስካሁን ድረስ ውስጡ ያውቃል። ቤተሰቡ እያሳየው ያለው ሁኔታም ደስ አላለውም። ቤተሰቡ አንድ የሚያውቀው እውነታ ያለና እሱ የማያውቀው ነገር እንዳለ ነው እስካሁን ድረስ እየተሰማው ያለው። ወይዘሮ ዛህራ በበኩሏ ምንም የምታውቀው ነገር የላትም። ጎሽም እና ሌሎቹ ቤተሰብ ግን ያውቃል። ወይዘሮ ዛህራ እስካሁን ድረስ የቤሊን እንደዚህ መሆን ቢያጠራጥራትም እንኳን እውነተኛውን ነገር አላወቀችም። ህፃን ዳኑ እንኳን ስትሰማ ወይዘሮ ዛህራ እስካሁን ድረስ ፎከስ እያደረገች ያለችው ቤሊን አሁንም ማስታወስ ትጀምራለች። በቅርብ ታስታውሳለች። እንድታስታውስ ደግሞ ምንም ነገር እናደርጋለን፣ እንሞክራለን፣ እናግዛታለን በሚለው ውሳኔዋ ነው እንጂ እስካሁን ድረስ እርግጠኛ ሁና ብታውቅ ኖሮ ወይዘሮ ዛህራ ለአምነን አትደብቀውም ነበር። እንግዲህ ሲፈን እንዴት እንዳወቀች አይተናል። ሲፈን ማንም ሳይነግራት ነው ይህ ነገር ታሰበበትና የታቀደበት ነገር እንደሆነ በሰው ምክንያት እንደሆነ የወደቀችው ሁሉ የተረዳችው ቀደም ብላ ማንም ሳይነግራት ነው። ህፃን ዳኑ ግን ሙስጠፋና ጄሪ ሲነጋገሩ ሰምታ ነው። እንደዚሁ ደግሞ ጎሽምን በራሷ ጊዜ ጄሪ ሄዳ ነበረ የነገረችው። በፊት ይህንን ሚስጥር ለመደበቅና ቤሊን የማስታወስ ችሎታዋ ጭራሽ እንዳይመለስ ማስታወስ እንዳትችል ለማድረግ ስታስብ ጄሪ በዋናነት ያሰበችው ጎሽምን ነው። ጎሽምን ለምን ነገርኩት ብላ ስታስብ እንደገና ደግሞ ለሙስጠፋ መናገሯ ትዝ ይላታል። እንግዲህ ሙስጠፋን በምንም አይነት መልኩ
እንዳይናገር ለማድረግ ያለውን ሁሉ እያደረግኩ እንዳይናገር ለማድረግ ሞክራለሁ ብላ ነው እንግዲህ በዚህን ልክ እየሆነች ያለችው። ከቤተሰቡም ጋር ጥሩ የሚባል ግንኙነት ለማሳየት እየሞከረች ቢሆንም ቤተሰቡ ግን የሚሰጣት አስተያየት እንደዚሁም ሁኔታቸው የጠረጠሩና የሚያውቀው ሁሉ እየመሰላት በጣም እየተርበተበተች ነው ያለችው። እንግዲህ ጄሪ በቅርብ ከአምነን እጅ ላይ መውደቋ የማይቀር ነው። እነሱ ያወቁትን ለአምነን ተናግረው ያስይዟታል ብቻ ሳይሆን በራሷ በጀመረችው በተለይ ደግሞ ቤሊን ማስታወስ እንዳትችል በምግብ እየተጨመረ የሚሰጥ መድኃኒት እሱን እያፈላለገች እና እንደዚሁም ወደ ቤት ድረስ ሁሉ የሚያመጣላት ሰው እያፈላለገች አፈላልጋ እንዳገኘችም ሰምተናል። እርግጥ የጄሪን ጉዳይ አያትየዋ ናት አሁን እየተከታተለችው ያለችው። አያትየዋ ደግሞ ከጄሪ 2 እርምጃ እየቀደመች ትመስላለች በእቅድም በሁሉ ነገር። ነገር ግን በተቃራኒው ደግሞ አያትየዋ ለጄሪ ጥሩ የሚባል ፊት እያሳየቻት ያለች ትመስላለች። ከአሁን በፊት ይህንን ቤት በስምሽ አዞርልሻለሁ ካለቻት ወደዚህ እሷን የወደደቻትና የተቀበለቻት እንደዚሁም በቅርብ የገባችላትን ቃል እንደምትፈጽምላት በተስፋ ነው እንግዲህ እየጠበቀች ያለችው። ነገር ግን እውነታው በተቃራኒ ነው የሚሆነው። ቤሊን ማስታወስ ጀምራለች ማለት ይቻላል በጥቅሉ። እንደዚሁም አምነን እያንዳንዱ የወደቀችበትን ሁኔታ እንደዚሁ ከጄሪ ጋር ክርክር ጀምሮ ነበረ። አንቺ ነበርሽ ይሄ አደጋ ሳይደርስባት በፊት አንቺ ጠርተሻት ወደ ክፍልሽ ጠርተሻት ነበረ የመጣችው። እንደዚሁም ደግሞ ያንን ሁሉ ሰዓት ሰው ስንጣራ እንዴት አንቺ ክፍል ውስጥ ሆነሽ አልሰማሽንም? የሆነ የምታውቂው ነገር አለ በማለት ጄሪን አፋጦ ይዟት ነበር። አምነን እንግዲህ ጄሪ በራሷ ጊዜ ትናገራለች ወይስ ትጋለጣለች የሚለውን አብረን በቀጣይ ፓርት ላይ የምናየው ይሆናል።